አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የአገሬ ልጆች እንዴት ናችሁ? እንዲሁም ከአገር ውጭም ከአገር ውስጥም ያላችሁት ማለት ነው እንዴት ናችሁ? ከኔ ጋር ደህና ነኝ አልሐምዱሊላህ። ሰላማችሁ ብዝዝት ይበልልኝና ባያላችሁበት። በቅድሚያ ለምታበረታቱኝ ሰዎች በጣም አድርጌ አመሰግናለሁ። ላይክ ሰብስክራይብ ለምታደርጉኝ እንዲሁም በኮሜንት ለምትገድፉኝ ሰዎች በጣም አድርጌ ምስጋናዬን እገልጻለሁ ማለት ነው። እና ሙዶችዬ ዛሬ የመጣሁበት ነገር አንድ አሳሳቢ ጉዳይ በእኛ በስደተኞች ላይ በሴቶች ላይ ያየሁት ነገር ስላለ ነው ማለት ነው። እሱ ምን መሰላችሁ? ከምን እንደሚጀምር አላቅም። ያኔ እኛ ሴቶች ማለት ነው ልንቆጠብ ይገባናል፣ ልናርፍ ይገባናል ብዬ የምለው ነገር ምንድነው? ወንዶችን በብር የምንገዛ ሴቶች ማለት ነው። ወንዶችን በብር የምንገዛ ሴቶች ስላችሁ ደግሞ ለወሲብና ለአዳር ምናምን ሳይሆን ማለት ነው። ይሄን ያልኩበት ነገር ለትዳር የምንገዛቸው ባል ይሆኑናል፣ የወደፊት ባል ይሆነናል ብለን የምንላቸውን ሰዎች በብር የምንገዛ ሰዎች ልንቆጠብ ይገባናል፣ ልናርፍ ይገባናል። ምክንያቱም ምን መሰላችሁ? ዘለቄታው የለውም፣ ዘለቄታው አያምርም። በብር የገዛነው ሰው በፍቅር የገዛነው ሰው አብሮ ሊቆይ ይችላል። ቆየም ደግሞ አልቆየም ደግሞ የፈጣሪ ስጦታ ነው። አላህ ከፈቀደልን ዘላቂ ይሆንልናል። አላህ ካልፈቀደልን ደግሞ ምንም ማድረግ አይቻልም። ለኛ ያለውን ደግሞ ይሰጠናል ማለት ነው። ግን ምንድነው ገና ለገናው አገባሻለሁ ስላለን ወይንም ደግሞ አግብቶን አላማችንን ሳናሳካ እዳችንን ሳንከፍል የቤተሰቦቻችንን ነገር ሳናስተካክል የወጣንበትን ነገር አላማ ሳንይዝ ማለት ነው። እንደኔ ማለት ነው። እንደው የእውነት እኔ በጓደኛዬ ላይ ዛሬ ስላየሁት ነው። ምንድነው የሆነ ልጅ አግብታ ማለት ነው። አንድ ልጅ አገባሁሽ በባህር ነው የመጣው ልጁ፣ በባህር ነው የመጣው። ከዛም ምንድነው ያደረገው? ሌላ ልጅ ተባብሎ ነበርና የመጣው። ያኔ አገባለሁኝ አገባሻለሁ ምናምን ብሎ ከሌላ ልጅ ጋር ተባብሏል። ያንን ተባብሎ እያለ እዚህ ከመጣ በኋላ ሲመጣ ወደ 200,000 ብር ነው ብቻ አላሁ አለም የሆነ ብር ከፍላለች። ከዛም ያንን ብር ከፍላ ከእህቱ ጋር ሆና አነሳችው፣ ያቺ ልጅ ማለት ነው። ከዛ ካነሳችው በኋላ ሌላ ልጅ ሲጀናጀር ሌላ ልጅ ያገባ ሲል ምንድነው አላት? ያችን ትቶ እዲያን ክፈይልኝና በባህር የመጣሁበትን እዲያ ክፈይልኝና አንቺን ላግባሽ አላት። ከዛችኛይቱ እውነት መስሏታል። እሺ አገኘሁ ብላ መልኩን አይታወከካለች ምናምን ነገር ታይ እየተባለች አልሰማችም። በባህር የመጣበትን እዲያ ከፈለች፣ አገባችው። እሳ ጥሎሽ ጥላ ለራሷ አገባችው። ምንድነው ለራሷ እኮ የመጣችበትን እዲያ እኮ አልከፈለችም የሚችል ልጅ ማለት ነው። የእውነት በጣም ነው የሚያስጠላ ድርጊት ነው እየተሰራ ያለው ማለት ነው። የመጣችበትን እዲያ አልከፈለችም። ራሷ የቤተሰቦቿን እንኳን አረስኪ ወደቃችሁ እስኪ ዱዓ እንኳን ላደረጋችሁልኝ ይሄ ነገር ተሳክቶልኛል ብላ ለዱዓችሁ እንኳን ብላ የሰጠችው ነገር የላትም። ምንም ነገር አላደረገችም። ምንድነው ያደረገችው? እሱን የመጣበትን እዲያ ከፈለች። ከዛስ ጥሎሽ የጣልኩበትን ብር አንጪ አላት። ጥሎሽ ጣላለችው፣ ብር ሰጠችው። ጥሎሽ ጣለ፣ ድግስ ተደግሳለ። ያን ድግስ የተደገሰበትን ብር አንጪ አላት፣ ሰጠች። እስካሁን ድረስ ማለት ነው በወር ማለት ነው የምትቀበላትን ወሯ ድረስ ደሞዟን ተቀብላ ወደ እሱ ነው የምታስገባው ያቺ ልጅ ማለት ነው። ግን ምን እንደሆነ ከኋላ ያለው ነገር ግን አታውቅም። ልጁ ምን ይሁን ምንድነው ከኋላ ያለው? ትዳር ይኖረው ወይንስ ቤት ይኖረው ምንድነው? የእውነት በጣም ያስጠላል። ያኔ እኔ እንጃ እኔ እንደኔ መቼም ማለት ነው በጣም ነው የተናደርኩት። እኔ እንደዚህ ቢያደርገኝ በእርግጥ አላህ አይጣልብኝ እንጂ እኔ ምን እንደማድረግ አላውቅም። እውነት ለመናገር ምን ማድረግ እንዳለብኝ እኔ ራሱ እኔ እንጃ። እኔ ትዳር አለኝ ማለት ደግሞ የኔም የሆነ ሳካ ሊኖርበት ይችላል። ሳካ ቢኖርበት ደግሞ ሰርቶ ይጠቀም፣ እሱም ሰርቶ ይጠቀም፣ እኔም ሰርቼ ልጠቀም። ይሄን ያክል ጤነኛ ከሆነ አንድ ሰው ጤነኛ ከሆነ ሰርቶ መብላት ከቻለ ራሱን የሚችልበት ነገር ካለው እኛ የወጣ ነው ለዓላማ እስከሆነ ድረስ ዓላማችንን ማሳካት አለብን። ሲጀመር ደግሞ ማለት ነው ለዓላማ ወጥተን ትዳርስ ያስፈልገናል? እንደኛ የወጣንበትን ዓላማ ሳናሳካ የጎደለንን ነገር ሳንሞላ ትዳር ያስፈልገናል? እንደኔ መቼም ትዳርም አስፈላጊ ነው ብዬ አላስብም። ምክንያቱም የሆነ ዓላማ ጀምረን ያንን ዓላማችንን ሳናሳካ ያናጥበናል። አገር መግባት አለ፣ የሆነ ነገር መሆን አለ፣ ያን ያሰብንበትን ሳናሳካ ምናምን ነገር አለ። እኔ እንጃ። እና እኔ የምነግራችሁ ነገር ቢኖር ወንዶችን በብር አትግዙ። ባል ይሆነኛል ብለሽ ብር ላኪልኝ ሲልሽ ገና ለማያገባሽ ወንድ
ገና አገባሻለሁ ስላለሽ ብቻ ብር አትላኪለት እንጂ ወላሂ እኔ በጣም ነው ወላሂ የተናደርኩባት። ልጅቱ ሲናገሯት አሰማም ህዛ ምንድነው እንደውም የሰራችው ስራ የሚመክሯትን ሰዎች ከልይህና አለችኝ ከልይህና አለችኝ እያለኝ ለዛ ለልጁ አስተላልፋ ትሰጣለች። እያስተላለፈኝ ይሄን ከልይህና አለችኝ እያለች የሚደረገውን ሪከርድ ራሱ ለዛ ለባልተብየው ትልክለታለች። እዛ ከሁሉም ሰው ጋር ተቆራርጣለች ያቺ ልጅ ማለት ነው። ከልጁ ጋር አሁን በነጋ ይጣላሉ። ብርሽ የተዴ ካርድ ላኪልኝ፣ ካርድ ሲያልቅለት ካርድ የምትልክለት እሷ ናት። እና ሳውዲ አረቢያ ነው ያለው እሱ መስራት እኮ ይችላል፣ እየሰራ ነው እኮ። ካርድ ላኪልኝ ይላታል፣ ካርድ ትልክለታለች። በቃ ግን ወዴት እየሄድን ነው? እኛ መጀመሪያ የመጣንበትን እኛን ያለ ሰው እኮ ገንዘባችንን ብሎ ሳይሆን እኛነታችን ብሎ ጊዜው ሲደርስ ይመጣል። ጊዜው በደረሰ ሰዓት ማለት ነው። እንደዚህ እንደ እንቁላል ወደቀብኝ አልወደቀብኝ ተሰበረብኝ አልተሰበረብኝ እያልን እንደዚህ እንቅብቅብ አድርገን ስለያዝነው ብቻ አይደለም። እውነት ለመናገር ግን ያኔ እናንተ መሰቡበት ለሁላችሁም ይድረስ። ኋላ ከምናለቅስ ወትሮ ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል ድስት ጥሎ ማጥቀስ ይሉን ነበር አያቶቻችን ማለት ነው። ኋላ ከምናለቅስ ኋላ የሆነ ነገር ሆን ብለን ከያዙ ይልቀቁኝ አበርን ኸርን መርዝ በላን እያልን ከማለት ይልቅ አሁኑ ከድርጊታችን መቆጠብ አለብን። እኛን ያስለሰው እኛኑ ብሎ ይንጣ። ከዛ ይቀርግን ካርድ ሞይልኝ፣ በዚህ ይሄን ያከፈይልኝ፣ በዚህ የባህር የመጣሁበትን ይሄን ከፈይልኝ፣ በዚህ እንደዚህ እኮ ነው በቤተሰብ ተቸግሮብኝ እንደዚህ እየሰራ ነው ይስራ። እሱም ምን ይሰራል? ስራ እንኳን ባይኖረው እንዲያፈቀደው ግን ሳውዲ አረቢያ ላይ ተቀምጦ አረሸም ነው። የእውነት ሸም ነው። እና የልጅቱ ድርጊት ደግሞ ያናደደኝ ምንድነው ጓደኞቿ ሲመክሯት የእሷ ነገር አሳስቧቸው እባክሽ እንደዛ አትሆኒ ሲሏት የሚላክላትን ሪከርድ ደግሞ ወደ ለሰው አሳልፎ መስጠት እኔ እንጃ። እና ወዶችዬ ያው ስሜታማ ሆኜ ተናገርኩኝ። ይሄን ያልኩበት ነገር ምንድነው በጣም ስለመረረኝ ነው። እኔ ቢያንስ በጣም ስለመረረኝ ነው የእውነት። እንዴት እንደዚህ እየለፋን ከሰዎቻችን ጋር እንዴት ሆነን ነው ያመረንን ነገር እንኳን ስጡና እንል አንገታችንን እንዲፍት ብለን ማልቀስም እኮ ቦታ ይላላ። ላልቀስ ብንል እኮ ማልቀስም አንችል ልጆች እኮ ስንታለን እነሱ ጋር ሆነን ማለት ነው። ሽንት ቤት እንኳን ገብተን ለማልቀስ እንኳን ተቆየን ነይ ውጪ ምን እየሰራሽ ነው ተብሎ ይቆረቆርብናል። ሽንት ቤት ውስጥ እንኳን ገብተን ለማልቀስ። ስለዚህ ለማልቀስ እንኳን አይደለም ለመሳቅ ለማልቀስ ጊዜ የሌለን ሰዎች ለምን ገንዘባችንን አላግባቡ እንጥለዋለን? ከዛም እንደዚህ ተሆኖ ገንዘባችን በየትም ይባጫል። ቤተሰቦቻችን ጋር እንሄዳለን። ከዛም እዛ ስንደርስ ደግሞ ገንዘብሽን ጣልሽበት ፈልጊ እንባላለን። እዛ ልክ ምንድነው የሚባለው በቃ እንዲሁ የቀረች የስደጅ ከብት ሆነን እንዲሁ እንቀራለን። ማንም ዞር ብሎ ያየንም ተዛው በኋላ መልሰን ደግሞ ስደት እንመጣለን። ይሄ ነው የኛ በቃ መጨረሻችን ማለት ነው። ወይ ልጅ አንወልድ እንደ ጓደኞቻችን ወይ እዛ እንኳን ሰው ብር ብለን ደግሞ አገራችንም ገብተን እኮ ታግሰን የመጣብንን አርበን ጎልጉለን እኮ ደግሞ እንደ ሰው እንኳን ትዳር ይዘን እኮ ብንቀመጥ እንዲያፈቀደው ግን አንይዝም። እኛ መሄድ የለመድን ሰዎች ነገም ስደት ነው፣ ዛሬም ስደት ነው፣ ተነገ ወዲያም ስደት ነው የሚያምረን ማለት ነው። እና እንደኔ ማለት ነው ገንዘባችንን እንያዝ። በምን አይነት መልኩ ገንዘባችንን አግኝተን በምን አይነት መልኩ ተቀይረን ሰው ሆነን አገራችን ላይ የምንቋቋምበትን ነገር መፍጠር እያለብን እኛ ወንድ ፍለጋ ወንድ በገንዘብ መግዛት የእውነት ያማል። የእውነት በጣም ያማል። እኔ እንጃ እኔ ብቻ እኔ መቼም በጣም አሞኛል። እኔ በበኩሌ ማለት ነው። የእናንተን ባላቅም እኔ በጣም አሞኛል። አንደኛ ቤተሰብ የመረጠው ካልሆነን ደግሞ በቤተሰብ ቢታወቅ በቃ እኔ እንጃ። እና ልንቆጠብ ይገባል፣ ልንከለከል ይገባል እላችኋለሁ። እኔ ማሮች ካበዛሁባችሁም በጣም ይቅርታ። ያኔ የምትቀየሙ ካላችሁ መቼም እንግዲህ ትቀየሙብኛላችሁ ብዬ አላስብም። ሁሉም የራሱ ቁስል አለበት እላችኋለሁኝ። ሰላማችሁ በዘዝት ይበልልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።